እንዴ አንዳንድ ወጣቶች ተሰጦቼ ክህሎቶቼ አቅሞቼ ማንነቴን የሚያደንቅልኝ የሚያወድሰኝ የሚያሞግሰኝ ቦታ የሚሰጠኝ ክብር የሚያጎናጽፈኝ ማን አለ ብለን እኮ ነው ሆድ የሚብሰል። እስኪ ልጠይቃችሁ ዲያብሎስን ልቶ መጣበታለሁ ሌባ ባዶ የሆነ ቤት ሊበረብር የሚመጣ ይመስላችኋል? ሌባ እኮ ሊበረብር የሚመጣው የተወደዳችሁ ኦርቶዶክሳውያን በሀብት የበለጸገን ቤት ነው። የዲያብሎስ ውጊያ ከበረታባችሁ የፈተና ጫና ካለባችሁ ወጀብና አውሎ ንፋስ የሚጎነትላችሁ ከሆነ እንዳትረሱ የዲያብሎስ ውጊያ ካለባችሁ ባለጸጋ ናችሁ ማለት ነው። እናንተ እኔ ምን ፈርቀው ሌሎች የሚስቁት አንተ እኮ ሃይማኖት አለ አንተ እኮ ደም ተቃብታ አንተ እኮ ከዲያብሎስ ጋር እና ሊምርህ ትፈልጋለህ። ይሄን ትምህርት ለምን ማስተምር ይመስላችኋል? ከቅርብ ጊዜ ወዲህ በጣም ብዙ ወጣቶች ምናልባት በምድር ላይ ምናልባት በኑሮ ላይ ምናልባት ባለው ነገር ላይ ሁሉ ተስፋ እየቆረጡ ራሳቸውን የሚያጠፉ ዜናዎች ስንሰማል በቅርቡ እንኳን ዛሬ 3 ወር ወይም 2 ወር ይሆናል እዚች ከናንተ ጀርባ ካለች አንዲት ቦታ በአንድ ሳምንት ብቻ 6 ወጣቶች ናቸው ራሳቸውን ያጠፉት። ሁለት ጓደኛ ማቾችማ የሰማሁት አርሰናልም ስትሄድ አንድ ላይ ነበር ምን ሄደው ኳስም ስንሄድ አንድ ላይ ነበር ጌምም ስንጫወት አንድ ላይ ነበር። አሁን ብቻ ለምን ትሄዳለህ ብሎ ጓደኛውም ተደገመ። በቀደም አንድ ሎስ አንጀለስ ካሊፎርኒያ ከተማዋ ሙሉ ነዳለች ታስታውሱ ከሆነ The Passion of Christ የክርስቶስ ሕማማት ፊልም ፕሮዲዩሰር የሆነው አንድ ሰው ተጠየቀ። የሱም ቤት ተቃጥሎ ነበር። ምን ተሰማህ ብለው ጠየቁት። ምን መልስ እንደሰጠ ታውቃላችሁ? ለኔ መንጻት ነው አለ። It's purification ለኔ ነጻው እንኳን ተቃጠለ ለኔ ኃጢያቴ መታጠቢያ ነው እንደማለት ያለን ያለው። አንዳንድ ፈተናዎች የበለጠ ውብ ያረጉናል። አንዳንድ ፈተናዎች የበለጠ ይሰነግሉናል። አንዳንድ ፈተናዎች የበለጠ ያጠነክሩናል። የበለጠ ሲቦካ የበለጠ እኮ ሲላቁት የበለጠ እኮ ጠንካራ ነው የሚሆነው። የበለጠ ከተፈጨ የበለጠ ጠንካራ ልም ነው የምትሆነው ትስላለ። እና ሳንፈተን እውነት እንዳለን በምን ይገለጥ? እንዲሁ ዝም ብሎ እመኑት አትመኑ ጽኑ አትጽኑ በምን ይታወቅ? ብዙዎች ራሳቸውን አንቀው ገደሉ፣ ብዙዎች ግን ታገሱ፣ ቀን ጠበቁ። በቃ ተሳቀውም ቢሆን ቀን አሳለፉ፣ ቆስለውም ቢሆን ይኸው ተፈወሱ። በአይን ያየሁትን ነው። ብዙዎች ግን ራሳቸውን ቀጠፉ። ምን ማለት ነው? ቀን የሚያመጣውን አታውቁም። ታገሱ። ዛሬ እንደጨለማ አይቀርም። ዛሬ እንደወደቃችሁት አይቀርም። ዛሬ ልትዋረዱ ትችላላችሁ። የተዋረዳችሁት ነገር ነገ ሊያከብራችሁ ይችላል። እፈሩ። በእግዚአብሔር ፊት ከምታፍሩ በዓለም ፊት አታፍሩ። የት ነው የምትሄዱ? መሄጃ ሳታዘጋጅ ትሄዳለህ። አንድ ሰሞን ፋሽን ሆኖ በዚህ በማህበራዊ ሚዲያ ብንሄድ ይሻለናል እያሉ ወጣቶች የት እንደ ጳውሎስ ሳትወር ብንሄድ ይሻለናል። ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ ተጋድያለሁ፣ ልሄድ ከክርስቶስ ጋር ልኖር ናፍቃ ያኔ ሂድ። አሁን ምን ሆነ ነው የምትሄደው? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ። ሶስቱንም ከተውክ ቤተክርስቲያን አትዘምርልህም። ብትሞት ማህሌት አትቆምልህም፣ አትዘምርልህም፣ ፍትሃት አታረግልህም። ለምን? ሶስቱንም ክዳህላ። ሌላ ኃጢአት ብትሰራ አንተ ስላለ ንስሐ ትገባለህ። ራስን ካጠፋ ግን እንዴት አድርገህ ንስሐ ትገባለህ? ለዚህ ነው እምነትም ተስፋም ፍቅርም ያጠፋ ሰው ማትቆምለት ቤተክርስቲያን